ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረው እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው ሰላም ቢያለሁ ቤተሰብ ነው ቤተሰብ አራት ሻለ እንዴ ይሄ በጣም ኃይለኛ ተናካሽ ምናምን በጣም ተናካሽና ኃይለኛ ዘር ነው ጨዋ ነው ሰላም በለው አረ ምንም ችግር የለ እኔ ደስ ነው የሚሉኝ ነገር አይ ስሙክ ሚስተን ግለጻት ብለ ምን ብለጻታል ሚስቴ ለኔ በከታዬ ነች እንዴት ይሄ ደግለጸ በቃ እሷ ባትኖር ሲጀመር እኔ በቃ እኔ አልሆንም እኔ ሁሉ ነገር ይመስል በቃ እሷ አላሪስ እኔ በከታዬ ነች ጥንካሬ ነች ከሁሉም በላይ ደግሞ ቤቴ ነች እንጃኔ ለመግለጽ በጣም ቃላጥኛል ወንድሜ ነው ጓደኛዬ ነው ቤስት ፍሬንድም ነው በቃ ላይ ሁሉም ነገር ነው እንጂ አሁን ላይ እሱ ነው የምችለው መሰለኝ ሰላምናችሁ ወደ መድኃኒት ተከታታዮች ዛሬ ከአዲስ አበባ ወደ ውቢቷ ሐዋሳ መተናል ሐዋሳ የመጣንበት ምክንያት ሁለት ብዙዎች የምንወዳቸው በተለይ በሶሻል ሚዲያው የምናቃቸው በቲክቶክ በፌስቡክ እንዲሁም በዩቲዩብ ብዙዎቻችን እናቃቸዋለን እነዚህ ጥንዶች ከዩኒቨርሲቲ ጀምሮ እስካሁን ድረስ ያላቸውን የፍቅር ህይወት ያካፍሉናል ቤታቸው ጋር ተገኝተናል ውስጥ ገብተን ያለው ነገር የምንሰማ ይሆናል እስከ መጨረሻው ተከታተሉኝ እኔ ለመስማት ጓጉቻለሁ ሌትስ ጎ ሰላም ለዚህ ቤት ሰላም እንዴት ነህ ሰላም ቢያለሁ ቤተሰብ ነው ቤተሰብ አራት ሻለ እንዴ ውሻ ካለማ አይፈቱ ታስሯል እርግጠኛ ማግባ ግቡ ታስሯል ውሻ አለ እሺ እንዴ ነው ውሻ ምናምን ታረባላችሁ እንዴ ውሻ እንዴ ግቢውስ ውሻ ለማርባት አይከብድም እንዴ ግዴታ እኮ ነው ውሻ ዛሬ እንግዲህ የነማን ቤት የተገኘ ነው ዛሬ የባባና የሰሎ ቤት ነን እንግዲህ ያላችሁት ዋው ከውሾቻችን እንጀምራለን እዚህ ጨው እንግዲህ ሰምቶ ሊሮጥ ነበር አይታችሁት እኔ ፈራለሁ ውሻ በጣም ነው ፈራው ውሻን የመሰለ ነገር የለም በእውነት እኮ እንዴት በእውነት በቃ ውሻ ፍቅር ነው አረቱ በእውነት በዚህ ሰዓት ደግሞ ባለው ሲቹዌሽን ውሻን የመሰለ ነገር እንዴ ከባድ ነው ለማንኛውም ምን አገባ ፀሐይ ነው ኦኬ ግቢያችንን ቤት ከመግባታችን በፊት ግቢያችንን ላሳይም ይሄ ክረምቱ ሲወጣ ያለው ሰዓት ላይ መታ እንጂ በዚህ ሰዓት በጣም አረንጓዴ ነበር ግቢው ኦኬ ያው እንደምታየው ነው ግቢው ሰፋ ያለ ነው ፍራፍሬ ምናምን ይበዛል ፓፓዬ ሙዝ ቡና ሁሉ አለ እንዴ ያው እናላሳይ ቡናችንን እናላሳይ ቡና ከዚህ ቀጠፍ አድርገን ምን ተጣጣለ ያው ያፈራ ነው ዋው ምን ያህል ጊዜ ፈጅቷል አመት ምናምን ያርጋል አሁን ውስጥ አመት ከምናምን በኋላ ከፍሎ ማፍራት ይጀምራል ራሱ ዋው አሁን ጊዜው አንስተ ከዛም በኋላ ዝናብ ሲመጣ ደጋሚ እንትን የሚልበት ታይም ራሱን እንጂ ብዙ አለ ሽፈራው ነበረ እሺ ያው እንደምታየው ሙዝ አለ ፓፓያ አለን ግቢያችን ውስጥ ምን ይቀር ነገር አለ ተላለ ሁሉም ፍራፍሬ አለ ወደ እዚህው ቀንጠስ አድርገን ቤት ያፈራው ተላለ ዋው በጣም ነው ደስ የሚለው ከሱ ባለፈ ጤና አዳም ምናምን አለ ዋው እዚጋ ጤና አዳም ዳማ ከሴም አለ አርቲሚዚያ ታውቃለህ ምንድነው አርቲሚዚያ ለደም ግፊት ለስኳር የሚመራ ተገልጣ ያለ ያው እዛ ጋር ኦኬ ማለ ቤታችን ይሄን ይመስላል ጤናማ ቤት ውሾቻችን ውሽ ልታሳየኝ ልትወስደኝ ነው ላስበላ ሁለት አበሻና ሁለት የፈረንጅ አሉ የትኛው ነው አበሻ ያበሾቹ እዛ ጋር ያየውና ይሄ እዚህ ጋር ነው አንደኛው ያው ቹቹ ይባላል ቲክቶክ ላይ በጣም ፌመስ ነው እሺ ቹቹን በጣም ነው የሚወዱት የናባት ቁጭ ሰላም ባላቸው እነሱ ሰላም ይላል የተማረው ሸራዬ ሰላም ይሄ ቹቹ ይባላል እዛ ጋር ደግሞ ቦቸራ ይባላል እሺ ምን ሆኗል እሱ ደግሞ ሀስኪ ነው ኦኬ ሀስኪ የሚባል ዘር ታውቃለህ ይሄኛው ጀርመን ሼፐርድ ከቡል ማስቲፍ ጋር ኦኬ ያው ዘራቸው ሜቢ አስቀምጥላቸው ኃይለኛ ዘር
ይሄ በጣም ኃይለኛ ተናካሽ ምናምን በጣም ተናካሽና ኃይለኛ ዘር ነው። ግን እኔ የዋህ አድርጌ ነው ያሳደግኩት። ኦኬ የዋህ አድርጌ ነው። ጨዋ ነው። ሰላም በለው ነው። አይ ይቀበኝ በዛ ጋር ያለውን ታሳያቸዋለህ። እስቲ ትደዋለህ ተጋበልና በዚህ ጋር አይረጋ ነው። በዚህ ጋር ደግሞ ቦቸራ ይባላል። ቦቸራ ሀበሻዊ ስም ነው የሰጠናቸው። እንግዲህ በባህሪ ትንሽ ውሻ ስለምፈራ ነው። ስለምትፈራ እየሸሸ ነው። ግን ቢሆን በቃ ውስጥ እንግባና ኦኬ ዋው ባለቤትህ ያ ዌልካም ትላለህ በቤታችሁ ማለት ነው። እንደምን አለሽ? እንኳን ደህና ቆየሽኝ። ሰላም ነው። እግዚአብሔር ይመስገን። እንኳን ደህና መጣችሁ። ግቡ ግቡ። እንግዲህ ቤተሰቦች ቅድሚያ እንግዳ ነው የሚገባው። የሁለቱን ጣፋጭ የፍቅር ህይወት ለመስማት እስከ መጨረሻው ቆዩ ነው። ከዚሁን ጀምሮ አይ ግባ ግባና ቁጭ ብለን አይሻልም? እንግዲህ እንግዲህ ቤተሰቦች ዛሬ በጣም ደስ የሚል የፍቅር ህይወት ለመስማት ለመማር እናንተም ደግሞ አሪፍ ጊዜ እንደምታሳልፉ አንጠራጠርም። ሌላ አለ ይመስገን። እንዴት ነው ህይወት ምን ይመስላል? ጥሩ ነው። ጥሩ አሁን ላይ እግዚአብሔር ይመስገን ነው አይደል? ጥሩ ነው። ምን አይነት የሁለታችሁ ግንኙነት ባለሳሳት ከየት እንደጀመረ ባላውቅም ግን እሷ የዩኒቨርሲቲ ተማሪ እንደነበረችና አንተ ግን እንደሆን ካላወቁ ስለዚህ ይሄንን የዩኒቨርሲቲ ላይፍ ለመስማት በጣም ጓጉቻለሁ። እንዴት ተዋወቃችሁ? ያው በሚገርም ሁኔታ እሷ አዲስ አበባ ልጅ ነች። አሁንም አዲስ አበባ ልጅ ነች። ሐዋሳ አልቀረች አዲስ አበባ ልጅ ነች። እኔ ሐዋሳ ልጅ ነኝ እና እሷ እዚህ የዩኒቨርሲቲ ተማሪ ነች። እና እንደ ድንገት የሆነ ታይም ላይ አንድ ላውንጅ ተከፍቶ ነበርና እሱ ላውንጅ ላይ እኛው ሶሻል ሚዲያ ላይ እኔ ስለምሰራ ስለነበረ ድሮም ከሷም በፊትም የራሴ የሆነ አካውንት አለኝ እና እዛ ላይ ሶሻል ሚዲያ ላይ ስለምሰራ ፕሮሞት እንድናደርግላቸው ምናምን ጠየቁ። ከዛኛ ደግሞ ፕሮሞት ኖርማሊ ቤቱን ብቻ አዲስ ቤት ስለሆነ ዝም ብለን ፕሮሞት ከምናደርገው የሆነ ፕሮግራም እናዘጋጅና ኢቨንት ነገር አነስ ያለች ኢቨንት አዘጋጅተን ከዛም በኋላ ሰው እንዲመጣ ብናደርግ ሞር ቤቱ አንዴ የመታወቅ ቻንስ ይኖራልና ብለን አናገርናቸው። እኔና ናቷን ይባላል አንድ ልጅ አለ ናቷን ይባላል። እሱ አሁን ራሱ አዲስ አበባ ገብቷል ጥሎኝ እኛ እዚህ እናስቀራለን አቀብሎ እና ናቷን ከሱ ጋር ሆነን አወራን። ከዛም በኋላ ተስማማን ከባለቤቷ ጋር። ከዛ አነስ ያለች ፕሮግራም እዚህ ሐዋሳ ላይ በጣም የሚታወቅ አንድ ልጅ አለ ሎካሊ ኦልሬዲ መርገን ዘፈኑ በጣም ይታወቃል። የሎካል የሐዋሳ ልጅ ነው በኩኩ የሚባል ዘፋኝ ሜቢ የምታውቀው ከሆነ ጉድ አልኩኝ ባሎ የሚል ዘፈን ያለው ልጅ አለና እሱ ጓደኛዬ ነው። እሱን አናገርኩት ምናምን ኢቨንት አዘጋጅ አነስ ያለች ኢቨንት ማለት ነው። ከዛ እንደ ድንገት ሆኖ ያው እሷ ደግሞ የጓደኛዋን ልደት ለማክበር ወጡበት በዛው ኢቨንት አለ ነገር ምናምን ሰምተው መጡ ኢቨንት ላይ መጡ። ኦኬ ከዛም በኋላ እዛ ኢቨንት ላይ እሷ መጣች አየኋት። እኔ ኦልሬዲ ጓደኞቼ ምናምን አሉ። ከዛም በኋላ ፕሮግራሙ ላይ መጡ። በጣም ህዝብ ሆኖ ነው የመጡት። ባይዜ ህዝብ ሆኖ ማለት ነው በጣም ብዙ ሆኖ ነው የመጡት። ፕሮግራሙ ስለነበር ፕሮግራም ላይ ማለት ነው ባንዴ ህዝብ 13 14 ነው። ኦኬ አስሬ ነው ወጣችሁት? ተሰብስበው ነው የመጡትና ያቺ ታሪክ ተወራ እንዴት ተወራ አንሳ ያው ፕሮግራሙ ላይ መጣች። በምን እንደታ የበሰነ ሰዓት ያወራንበትን ሲቹዌሽን እንገርብ ነው ተወራ ያለው። ያው ድንገት ሜቢ አንዳንድ ነገሮች የተፈጠሩ ነገሮች ነበሩ በሰዓቱና እኔ ፕሮግራሙን እንዴት መሰለ ቤቱ የሆነች አነስ ያለች ክፍል ያለችው ነገር አለችና ደጋሽ ብለው በቃ ደጋሽ እንደዛ ነው እኔ ምለውና እነሱ መጡ። ቦታ ላመቻችላቸው ስል የሆነች ክፍል ውስጥ ሄደው ገቡ ተሰብስበው ማለት ነውና እሱም ቦታ ደግሞ ሌላ አርቲስቱ
ቪአይፒ ተረዳኸኛ? ከዛዎች ውስጥ ነው ወጥተው ዘፈኑ የሚዘፍነው። አነስ ያለ ቤቱ በጣም ትልቅም አይደለም እንትን ስለሆነ ከዛ ወጥተው ይዘፍናል ነው እኔ ፕላን ያደረኩትና እዛ ቤት ሄደው ገቡ 10 ምናምን ሰው እንግዲህ በአንዴ ማስወጣት ገበረ ይላ ገብቼ አይደለም እዛ ጋር ቦታ ሊያመቻቸውላችሁ ነው ምናምን እያልኩኝ አንድ ልጅ ከነሱ ውስጥ አንዱ ደህንነት ነው ይሰራል ደህንነት ይሰራል እኔ እንዴት አሁን ሚዲያ ላይ እንዴት እንደማወራ ግን በዛቱ ደህንነት ነውና ያው እሱ ወደዛ ማክበር ነው ይሄ ሌላ ነገር ምናምን በፕሮግራም ጉዳይ እንጂ ሄደው እንትን አይደለምና በዛ አማካኝነት ያው ሁሌ ስታንድ ባይ መሆን ስላለባቸው እኔ ሄጄ ከዛ መውጣት አለባችሁ ምናምን ስል ልጁ የመሰለው ነበርና እኔ አስሬ ነው እየሄድኩ የነበረውና ልጁ የመሰለው ምንድነው ያው ደህንነቱም ነው እንዳልኩህና አስሬ ስመላለስ እዛ ጋር ጠጥቼ ሰከሬ ላስቸገር ይልኩ ነው ሴቶች አሉ ስላሉ ያስቸገር እሱ ለነት ነው ብሎ የመጣውና ሳይ በዛ አማካኝነት አባ ምንድነው ማለት መሳሪያ ወጣ ከዛ ደግሞ ቀልድ ነው መሰለኝ እና በቃ ጉሊት ነው ያልኩት ነው መሰለኝ ታፍ ያልኩ ነው ልጁ ወጣት ነው ሳይ ወጣት ነው ኖርማል ነው አልጠጣም አልሰከረም ይሄ የሚጠጣ አይነትም አይደለም ልጁ ብቻ ኖርማል ላይ ነው ያለው ገና የገቡ ነው ምናምንና አባ ምንድነው ምናምን አይነት ነገር አለኝ እሱ ደግሞ የመሰለው ሌላ ነገር ጸብ ምናምን ነገር መስሎት እኛ እንትን ነገር ሊላይ ነው እኔ ደግሞ ቀልድ መስሎኝ አረች ምዛሽማ ምናምን ብዬ ሄድኩ ከዚ እንደውም በቃ ለእናንተ ፈቅደናል ምናምን አላግጬ በሰዓቱ እንትን አልመሰለው ከኛ ጋር የነበሩት ልጆች ደግሞ እየተናደዱ ነበር ኦኬ ከዛ እነሱን አረጋግጬ ሄጄ ሪል ነው ስል ሪል ነው ደግሞ እንዴት እንዳለሽ ታውቃለህ መጣ ወይኔ ይቅርታሽ እንትን ሌላ ነገር መስሎት ነው ያወጣብን አለች ምን አልኩኝ ሪል እንዳልካ ፓትሮል ነው የምጠራው ለወርቅ ደረስኩ በጣም ደረገጥኩ ማለት አልጠበቅኩማ እኔ ኢቨንቱን እንግዲህ ሲዘጋጅ ልጁም ደግሞ ወጣት ሆነብኝና ደነገጥኩ በጣም ደነገጥኩ እና እኔ ፓትሮል ጠራለሁ እና አልኩኝ ኧረ ልጁ አልጠጣም አልሰከረም ምንም ከሆነ ሳይሆን ልትጣና የመጣህ መስሎት ነው ልትበጠብጥ ነው የመሰለው ቤቱ ኦልሬዲ ልትበጠብጥ እሱ ልደት ነው የጠራ ነው እና ልደት ጠርተህ ነው እኛ ነን ስንጠራው የመጣው እና ኦልሬዲ ከስራ ባለበት ነው በዛው የመጣው ምናምን ነገር ተባለ እዛ እኔ ደነገጥኩ በቃ ኧረ እኮ ልጁም መጣና ይቅርታ አዘጋጅ መሆንን አላወቅኩም እኔ እኛ ልታስቸግረን መስሎኝ ነው እና አለኝ ልጁ እኔ ሲጀመር ለዚህም የለብኝም ግን እንደ ድንገት ልታስቸግረኝ ስለመሰለ ነው ምናምን አለ ከዛም በኋላ እዛው እንትን አለ ከዛ እሷ ስልክ ተደውሎና ስትወጣ ወጣውና ተረጋግቼ እና ማን ነበር ስምሽ አልኩና ተጋብኩና ያኔ ቁጭ ብዬ ከጓደኛዬ ጋር ፕሮግራሙን ኦልሬዲ እየተካሄደ ምናምን የሆነ ሳይለ ረፍት ላደረኩት ወይ ከጓደኛዬ ጋር እሷ ስትወጣ አየኋትና ጓደኛዬ ራሱ ልጅ ነኝ እንዴት ነው ሉጣና ሰላም ነው አልነበረ እንዴ አናግረኛለሽ ማለት አልኩት ጓደኛዬ ነው ተደራራል ከዛ ካነቀል ወጥቼ አናገርኳት ምናምን ከዛም በኋላ እንድታወቅሽ ደስ ይለኛል ምናምን አልኳት ስልክ ምናምን ተቀባበለ በቃ ሌላው ሂስትሪ ስሙን ነው ስሜን ጠየቀች ስሜን ብዙ ሰው ስለማያውቀው ማን ይመስላል ሰው በባባ ነው ብዙ ሰው ማለት ሶሻል ሚዲያ ስሜ ባባ ነው በባባ ኦልሬዲ የምታወቀው ባባ ግን ኖርማል ስም ይሆናል ብዬ አላሰብኩም የቀበሌ ስሜ በዓሉ ነው እና በሰዓቱ ገምቺኝ ያለኝ እኔ እንዴት አድርጌ ገምቼ ስሜን ግን ማን ነው እሷ ደግሞ ሶሻል ሚዲያ ላይ ስራ የማያውቀው ስሙ ማን ነው ምናምን አለች መቼም ባባ አይደለም የቀበሌ ስም ከዛ በስንት ተረት በዓሉ ሰበሉ አቅምና በዓሉ ነው ወደ ባባ የኔም ጥያቄ ነበር በሰዓቱ እኔም ይሄን ጥያቄ ነው ያቀረብኩት እንደዛ አለችኝ እሷ ምናምን በቃ እዛ ሰዓት ተዋወቅ ከዛ ከተዋወቃችሁ በኋላ ህይወትን ፍቅርን በምን አይነት መንገድ አስኬዳችሁት ምክንያቱም እሷ እንዳልከኝ ተማሪ ናት አንተ የራስህ ስራ ያለ ሰው ስለዚህ በመካከላችሁ ያለውን ክፍተት እንዴት ወደ ፍቅር ገባችሁ ያው አንዳንዴ አስበው አይደለም ማለት ይሄ ያቅደበት ምናምን ሳይሆን እኔ ኦልሬዲ እዛ ሰዓት
ገና ወጣ ሳናገራት ጀምሮ ልጅቷ ተመችታኛለች እውነት ለመናገር ማለት ነው። በቃ ተመችታኛለች ማለት ደስ ትላለች። አነጋገሯም ደስ ይላል። በስነ ስርዓት ነው ያናገረችኝ። ይሄ እንደሌላ እንትን አይ ምናምን ነገር ምናምን የሆነ ንቀትም አይደለም፣ በስነ ስርዓት ነው ያዋራችኝ ምናምን እና ከዛም በኋላ ስልኳን ወስጄ በንጋታው ያው የዛኑ ሰዓት ደውዬ ስልኬን እንትን ብያታለሁ ሰጥቻታለሁ እና ከዛም በኋላ በንጋታው ሳንደውል ቀር ቢዚ ሆንኩ ነው የሰራ ነበር። በንጋታው ምናምን አልደወልኩም። እሺ በቃ ቢዚ ነበርኩ ነው የዛ ሰሞን እዛም ያለውን ጉዳይ እየጨረስኩ ነው ምናምን ይዘኒ ታፕ ላይቭም ሰራ ነበር። ላይቭም ይሰራል ለሊት እና ኦልሬዲ በቃ ያለው ሲቹዌሽን እኔ ተወጥሬ ነበር። አንዱ ለቃ ምናምን ሳንደውል ላቀረሽ ከዛም በኋላ ከዛ በኋላ እንደወለና ከዛ ደወለች እሷ ሰላም ነው ወይ የጠፋው እደውልልሻለሁ ምክንያቱም ስልኬ ስሰጣት ነገ ባገኝሽ ደስ ይለኛል ምናምን ብዬሽ ነገ እንገናኛለን ምናምን ብለን ስለነበር ምናምን በላይ ነው ሳይደውል ሲቀር ደወለና ሁለት አሁን ለምሳሌ ምን መሰለክ ዩኒቨርሲቲ ሲኮን ለምሳሌ አንቺ ስልክ ተቀብለሻል እሱን ከዛ ነገ እንደምትገናኚ ለጓደኞች ነገርሽ ነበር በሰዓቱ ከዛ አንተ ነገ እሱ ብቻ ሳይሆን እንዴት መሰለህ እኔ አሁን እሱ እንጂ ማያቀኝ ከዛን ቀን በፊት እኔ አውቀዋለሁ ቲክቶክ ላይ ምናምን ስለሚሰራ ብዙ ጊዜ ቪዲዮዎቹ ይመጡልኛል ከዚህ በፊትም እንደዚህ ሁሉ ብቻ የሆነ ፕሮግራም ተዘጋጅቶ ፐርፎርም ሲያደርጋቸዋለሁ እኔ ሙዚቃ አለኝ ማለት እና ሙዚቃ አለኝ እና እዚህ ጎለት የሚባል አንድ ቦታ ላይ እኔ ከማዘጋጀቴ በፊት ኢቨንቱን ከበኩኩ ጋር ፐርፎርም አድርገናል። የግቢ ተማሪዎች የሚመረቁ ተማሪዎች ነበሩና ለእነሱ ነበር የተዘጋጀው ፕሮግራሙ። ኦኬ ምን ያ ፕሮግራም ማለት እና ከዛ በፊትም አውቀው ስለነበር ምናምን ለኔ እንትና ምን ይሄ አዲስ ፊት አይደለም እና ደወልኩኝ እዛን ቀን ተገናኘን እዛን ቀን ደወለችልኝ እደውላለሁ አገኛለሁ ብለህ ጠፋ ምናምን አልሽኝ አዎ ቢዚ ሆኜ ነው ሶሪ ምናምን አልኳት የዛኑ ሰዓት በደወለች ሰዓት ላገኝሽ የፈጠረ ላገኝሽ ምናምን በቃ በኋላ እንገናኝ ምናምን አልኳት ከዛ ተገናኘን በቃ ያው ዴይ ሁለታችን ቤት ዋነስ የሚባል ቤት አለ 05 አሁን ቤቱን እንትን ብሏል ጎርፍ በእንትን ብሎት ፈርሷል ለሃይቅ ስለነበር ሰዓት በጣም ሲዘንብ ውሃ እያስቸገራቸው ለቀ ግን እዛ ነበር የተገናኘው ኦሬዲ ሃይቁ እንደዚህ ነው ከዛም በኋላ ቤቱ በዚህ ሳይድ ያለውና አዋሳ ደግሞ በጣም ኃይለኛ ዝናብ በሆነ ሰዓት ሃይቁ እየሞላ ነው የሚሄደው እና ግልብጥ አለ ሃይቁና ተገልብጦ ኦሬዲ ቤቱን እንትን ወርሶት ከዛም በኋላ ቤት ቀይረዋል በእርግጥ አሉ ቤቱ አለ ሌላ ቤት ቦታ እንጂ ፕሌሱ አሁን የለም እና እዛ አገኘኋት በቃ እዛ ቁጭ ብለን አወራን ምግብ ነው የበላነው ምናምን ሰዓት በላይ ኖርማል ዴት ወጣ ኖርማል ቁጭ ብለን አወራን ከዛ በጊዜ ግቢ መግባት ስለነበረባት የመጀመሪያ ጊዜ ኮንትራት ወሰድኳት ግቢ ድረስ ምናምን አደረስኳት ከዛም በኋላ ስንገናኝ ከዛም በኋላዎችን ወክ ማድረግ ጀመር ቀይቀን ነበር ከዛ በኋላ ምንገናኝ ኦልሞስት ከዛም በኋላ ዴት ዴይ መገናኘት ጀመር ያው እንትን ነው እኔ ምግብ ምናምን ግቢ ጨጓራዬ በጣም ስለሚያመኝ አልበላ ወጥቼ ነው ማለት እዛ በቃ ሶጣ ደውለታለሁ ከሱ ጋር አብረን በልተን ሸኘኛል ግቢ ድረስ ወክ አድርገን ያው የድረስ ነበር ከፒያሳ ግቢ ድረስ ባጭሩ ከፒያሳ ግቢ ድረስ ማለት ሁለት ታክሲ ነው የሚይዘው ዩኒቨርሲቲ ሁለት ታክሲ ነው ፒያሳ መናኸሪያ ከዛ ከመናኸሪያ ደግሞ የግቢ ባጃጅ አለ ይገርም በጣም አጭር ነበር የሚሆንብኝ እኔ በሰዓቱ አድርሻት በቃ እዛ ከደረስን በኋላ ሳላቀው ነው የሚደርሰው ሳላቀው የሆነ አጭር መንገድ ምናምን ሄድኩ ነው የሚወስደኝ በማፕ ላሳያችሁ ሆነ ታክሲ መንገድ ነው ኦልሞስት ከፒያሳ ከመናኸሪያ ቴክኖ ግቢ ተብሎ ነው የሚያዘው ግን እኛ ነገር ነበር የሚለው ወክ ያደረገ ለመጀመሪያ ጊዜ ማን ነው እሱ የልደቴ ጊዜ
ማለት ኦልሞስት ታህሳስ ተዋውቀን መጋቢት ታህሳስ ተዋውቀን መጋቢት ላይ እሷለት ኦኬ እና መጀመሪያ ባስኬት አሻንጉሊት ማለት የመጀመሪያ ስጦታ አሻንጉሊትና ቸኮሌቶች ምናምን ነበር አድርገን የመጀመሪያ ስጦታ ቲክቶክ ላይ አለ። ኦኬ ፖስት ቪዲዮ አለ ፖስት የመጀመሪያ ስጦታ ከዛስ ህይወታችን እንዴት ተጠለ? ከዛ በቃ እኔ ግቢ ነኝ መስሎታይም ግቢ ነው ሞኑ የምንገናኘው ከ11 ሰዓት በኋላ ክላስ ምናምን ጨርሼ ምግብ ለመብላት ስወጣ ማለት ነው። ረጅም ወክ እናደርጋለን። ያው ምንድነው ስራ ላይቭ ሰራለሁ፣ ግን ይሄ ላይቭ የሚባለው ላይቭ አይደለም የሚሰራው በትንሹ በዙዙ ከሌለም አለ የሚባል አይነት ላይቭ ነው የሚሰራው። በቃ ራስ ምናምን መላለን ጋብዛታለሁ። ከዛም በኋላ ግን በቃ ወክ ነበር የምናደርገው ሞስት ኦፍ ዘ ታይም ድሮ ማለት ነው። ድሮ ሞስት ኦፍ ዘ ታይም በቃ ወክ እናደርጋለን። በቃ ግቢ ነው። እሷ ክላስ ተማሪ ስለሆነች ቀኑ ሙሉ እዛ ነው የምትለው። 11 ሰዓት እስኪደርስ እኔ በጉጉት እጠብቃለሁ። 11 ሰዓት 12 ሰዓት ምናምን ትደውልልኛለች። ከዛ ትወጣለች። ወደ ፍቅር እንድትገቡ ያደረጋችሁ ነገር ወይም ደግሞ የመጀመሪያውን የፍቅሩን በር የከፈተው ማን ነው? እኔ አይደል? እሷ እንደውም ያኔ የጠየቀችን ጥያቄ ነው። እርግጠኛ ነህ ወይ በስሜትህ እርግጠኛ ነህ ወይ ብላ ሁሉ እስክጠይቀኝ እንደሱ ማለት እኔ በቃ ኦልሬዲ ከሷ ጋር መሆን እፈልጋለሁ በግልጽ ነው ያወራሁት። በግልጽ በቃ ካንቺ ጋር መሆን እፈልጋለሁ ብዬ ነገርኳት። ከዛም በኋላ ግን በስሜትህ እርግጠኛ በጣም ተግባቢ ስለሆነ በቃ ማለት ኦልሬዲ በሁለተኛው ቀን እየተሰዳደብን ምናምን በቃ ይሄ ያላ ከጓደኛ ጋር እንደምትሆነው ይሄ ኖርማል እንደ ቤስት ፍሬንድ ነበር። በቃ ባንዴ ነው ተግባባን። ቶሎ ተግባባን። ባንዴ ክሊክ አደረግን። እንዴት ነው የሚባለው? በቃ ባንዴ ክሊክ አደረግን እና ስክት ነው ትክክለኛ ሰዓት ላይ ትክክለኛ ሰው ለኔም ለሷ ሆነ እንደ ተገኛለሁ እና እኔ ኦፊሻሊ በቃ ካንቺ ጋር መሆን እፈልጋለሁ። እሷም አክሰፕት አድርገዋለች፣ ግን በቃ መጎዳትን ምናምን አልፈልግም እና በስሜትህ እርግጠኛ ነህ ወይ ብላ ጠይቃኝ ነበር። እኔ እርግጠኛ ነኝ አልኳት። ያው እንዳልኩትም አሁን ስንት ዓመት ነው? ኦልሞስት 4ኛ ዓመት 4 ዓመት ሊሆን ተጋባችሁ? አልተጋባን። 4 ዓመት በፍቅር 4 ዓመት ሆኖና የኔ ቤተሰቦች ያውቋታል። የኔ ቤተሰቦች ሙሉ ማለት ይቻላል ያውቋታል። አው ግን የሴት ቤተሰብ ደግሞ እኔ ያውቁን ግን እሱ ብቻ ሳይሆን እኔ ቪዲዮ ላይ ያሉ ግን እኔም ደፍሬ እንትን ማለት አልፈልግም ነው። እሷንም ማስከበር አለብን። እንዴት ነው የሚባለው? የሚስት ኦልሬዲ ሚስቴ ልትላት እንትን የምትላትን ሴት ልጅ የእሷን ቤተሰብ ደፍረ መጀመሪያ መተዋወቅ ጥሩ አይደለም ብዬም ስለማምን ማለት ነው። የኔም ቤተሰቦች ባይዜ እኔም እንደዛ ነኝ። እኔም ቤተሰቦቼን ማስተዋወቅ አልፈልግም ነበር፣ ግን ኦልሬዲ ቤተሰቦቼ ራሳቸው ናቸው ብዙ መንገድ ላይ ምናምን ያዙን ሐዋሳ ጠባብ ሆነች መንገድ ላይ እና አንዴ ያየኸውን ሰው ማለት ነው በቀን ውስጥ ቢያንስ 3-4 ልታዩት ትችላለህ። ምክንያቱም የምትሄድበት ከተማዋ ትልቅ ነች፣ ግን የምትሄድበት ቦታ ስራ ምናምን ውስን ስለሆነ ትገናኛለህ ከተማው ላይ እና ፋዘር ብዙ ጊዜ መንገድ ላይ ያናል። ፋዘርም እንደዛው ነው። ከዛ በቃ አምጣታለሁ ታላቅ ብራዘርም ሲመጣ በቃ አንታት ኦልሬዲ ቪዲዮ ላይ ታላቅ ብራዘር ማዘርና ፋዘር ቲክቶክ ብዙም አይጠቀሙም፣ ግን ብራዘር ምናምን በደንብ ነው የሚያውቋት። ከዛ በኋላ አንታት ብራዘር እዚህ የመጣ ጊዜ አዲስ አበባ ነው የሚኖረው። እዚህ ሲመጣ አንታት በቃ ቤት አንታትና አስተዋወቃችሁ ምንድነው ምናምን ኖርማል ነው ምናምን። ከዛም በኋላ የበዓል ቀን እሷ እንደ ድንገት ሆኖ ፈተና መጣ። በዓል ምናምን ሲሆን ቤት ትሄዳለህ እና ፈተና መጣና በፈተና ምክንያት መሄድ አልቻለችም። እዚህ መሆናን ብራዘርም ሲሆን በቃ በዓልን አትሊስት እንዳይደብራት እዚህ ታሳልፍ ምናምን ተባለና ከዛ በኋላ መጣች ተዋወቃት። እኔም ቤተሰቦች ቀለል አድርገው እንትን ያልስ ወይ ቻሉኝ እንጂ ወሰርሽብኝ ብቻ እንጂ
በፍቅር ሲቆይ በጣም አንዳንዴ ፈተናም ይኖራል፣ ጥሩ ጊዜ እንዳለ ሁሉ መጥፎ ጊዜያቶችም ይፈጠራል። በእናንተ የፍቅር ህይወት ውስጥ ምን አይነት መጥፎ ጊዜያቶች ነበሩ? በእውነቱ ከሆነ እኛ በጣም ይሄ መጥፎ ምናምን የምንለው ታይም ይላል። አስቸጋሪ ጊዜ ማለት አስቸጋሪ ጊዜ ትንሽ ነገር አለ አይደል? የሆነች በጣም ትንሽዬዋ ነገር ሆነ የምትሰፋው እንደዛ አይነት ነገር እንጂ በጣም የከበደ ነገር አጋጥሞ ያለው ግን በጣም ስትዋደድ ትንሽ የጠጠርን ያጣላል። በዛ አማካኝነት በትንሽ ነገር ተጣልተን ግን ያው አንድ ቀን አያልፍም። አንድ ቀን ስለምን አልናድርም እንችላለን። ጸባችን ኖርማሊ አይደለም። የሆነ ነገር ያጣላል ይችላል ምናምን ጥፋተኛ የሆነ ይቅርታ ጠይቅ። ከዚህ ባለፈ በአንድ ላይ ስትሆኑ በህይወታችሁ ላይ ያጋጠመ ለምሳሌ በፋይናንሻል ችግር ሊሆን ይችላል። የምታልፉት የራሳችሁ የሆነ ቻሌንጆች ይኖራሉ በፍቅረኛሞች ስትሆኑ ነው። ከዛ አኳያ እንኳን እንዳልኩ ነው እሷ ተማሪ ስለሆነች ብዙም አሁን እንዴት እንደነገር እሷ እንደ ሌሎች ይሄ ሴቶች ብዙ ኤግዛጀሬት ነገር አፈልግ ማለት ከግቢ ከወጣች ኦልሬዲ እኔን ማግኘት ነው። በጣም ትንሽም ነገር ሊሆን ይችላል። ዳስማች የከፋ ነገር አይሆንም። ኦልሬዲ ነው ስራ አለኝ። ትልቅ ነገር ይሄ ምናምን አትመኝ እኔ ፈልጌ ምናምን ካላረኩት በስተቀር እንጂ ይሄ ትልቅ ነገር ፈልጋ ይሄ እንዴት ነው የአሁን ሴቶች የሚባለው የሚሰጣቸው ስያሜ አለ አይደል? እሱ ስያሜው ይላትም ለዛ ቀለል ባለ ነገር ባለን ነገር አውዛደፈን ነበር እንትን ነው ያኔ ማለት ነው። ግን መስጠት በታው ነው ኦልሬዲ ወክ ነው ምናለው በቃ እንሄዳለን። የት አካባቢ ነው ወክም ታረሙ? አብዛኛው ጊዜ አሁን እንዴት ነው ይባላል ሲሸኘኝ ነው ከቅዳሜና እሑድ ውጭ። ቅዳሜና እሑድ ያው ክላስም ስለሌለ ምናምን ወደ ሀይቅም ምናምን እንሄዳለን። እንወስዳለን ዘጋ እንወስዳቸዋለን ማለት ቦታ ላይ የምንሄድበት ቦታ አለን። እዛ እንሄዳለን። ከዛ ውጭ ግን ከዚህ ወተን አብዛኛውን ጊዜ ከፒያሳ ወደ ግቢ ነው። ኦኬ። ምክንያቱም ግቢ ቀኑ ሙሉ ክላስ አላት። ቀኑ ሙሉ ከክላስ ስትወጣ ኦልሬዲ ፒያሳ ነው የምትመጣው። እራት ምናምን እንበላና ከፒያሳ ግን ግቢ ድረስ ወከናረግ ያለ ሎጋ በዛው ግቢ 2 ሰዓት ላይ ማለት ነው። ለዛ እኔ አሁን 10 ሰዓትም 10 ተኩል እስከ 11 ባለው እወጣለሁ። ከዛ ቶሎ እራት በልተን ወክ ለማድረግ ማለት ነው። አዎ ወክ ታይም እንዳያጣ ባይዜ ወኩ አሁን ይሄ በታክሲ ወር በምናምን መሄድ እንትን ብሎ ሳይሆን በቃ ያለውን ታይም ቁጭ ብለን አውርተን በታክሲ ከምትሄድ ወክ እያደረገን ብንሄድ ይቀለናል። ኦልሬዲ ራት ከበላን በኋላ ኦልሬዲ ምን አለ ከዛም በኋላ ግን ወክ እያደረግን ግቢ ድረስ እንሄዳለን እና ዴይሊ ማለት ይቻላል እንደዛ ነገር ነው። አዎ ተመሳሳይ ነገር ነው ማለት ነው። ትይ ነው አለቃሙላ የሆነ አስፋልቱ ነበር ተዘክዘለ ግን እንደማየው አንተ ተመረቀሃል። በምን የተመረቀው? ክሊኒካል ፋርማሲ። ምን ፋርማሲስት? ወይኔ ባለቤቴ በጣም የምትወደው ሰው እኔ ፋርማሲ ነው የተመረኩት። ግን ያው እና በሱ ዘርፍ ለምን መስራት አልቻልክም? ኦልሬዲ እኔ ሳልመረቅ ሶሻል ሚዲያ ላይ እየሰራሁ እና ያስኩበትና የምወደው ስራ ስለሆነ ስመረቅም ብዙም ለመስራት እንትን አላልኩም። ኦልሬዲ እኔ ሳልመረቅ እንዴት ነው ወደ መመረቂያችን 3 ወር ስፔሻሊ ደግሞ ምናምን ሲካራ እኔ ላይ እየሰራሁ ነበር ቲክቶክ ላይ። እንደዚህ ብዙም እንትን አላልኩም። ብዙም ተቀጥሬ መስራት ፍላጎቷ ነበር። ከዛም በኋላ ግን እሷን ሳገኛት የማገኘው ነገር ያለው ነገር ኮምፈርት ዞን ላይ ነበር። ኦልሬዲ ፋሚሊ ቤት ነበርኩ። ከዛም በኋላ ላይቭ ሰራለሁ። ተነሳም ማራው የምትመጣው ለሌት ማቃሪ ያለች ልብስ ጫማ ገዛለሁ ማድረግ ያለብኝ ምና ገባ። ከዛም በኋላ ግን ከሷ ጋር ከተዋወቅኩ ምን ካልኩ በኋላ ህይወት የሚባሉ ነገሮች በስነ ስርዓት አለ አይደል ፊውቸር ምናምን ማሰብ ሲጀምር ከዛም በኋላ ወሰንዬ ላይቭን ተውኩና ሶሻል ሚዲያ ማኔጂንግ አዋሳ ላይ በጣም ብዙ ቦታዎች ላይ እንሰራለን። አሁን በጋራ ነው የምንሰራው። አሁን ስራችን የጋራ ነው። እሷንም ሶሻል ሚዲያ ላይ በደንብ እንድትሰራ እንትን አደረኳት። ከዛ የጋራ አካውንት ከፈትን። በጋራ አካውንታችን አትሊስት ኦልሞስት 100 ምናምን ሺህ ፎሎወር አለን ቲክቶክ ላይ። ሰው አክሰፕት አድርጎናል እዛ ላይ። በቃ ብዙ ቪዲዮዎችን እንሰራለን። ኢቭን እኔ ከነበረኝ ቲክቶክ ከምሰራው አካውንት ትቼ ማለት ይቻላል የካፕሉን የምንሰራው። ምክንያቱም አንድ አዲስ ማለት ነው። ምክንያቱም የጋራ የምንሰራው ሞር
እሷን ሳገኛት ብዙ ገደለኝ። ፕሮሞሽኑ ምኑም ብዙ ነገሮችን መሄድ የጀመረው ከእሷ ጋር ኮንኩ በኋላ። ከዛ ሶሻል ሚዲያ ማኔጂንግ እኔ ቀርጻለሁ፣ እሷን ደግሞ ሞዴል ትገባለች። በጋራ ሐዋሳ ላይ 9 ቦታዎች ላይ እንሰራለን። ኦልሞስት 6 ቦታ ምናምን እንሰራለን። 6 ቦታ በጣም ምርጥ ነው። ዩቲዩባችሁ አይ ቲንክ ጠፍቷል የሚባል ነገር ሰምቻለሁ። አዎ የጋራ ዩቲዩብ ነበረ። ሳናስበው ነው እንደውም ባንዴ ሄደው ኦልሞስት በ4 ወር በ5 ወር ውስጥ የመጀመሪያ ቪዲዮ ፖስት ያደረግነው 60 ምናምን ሺህ ነበር የታየልን። ራሱ ፕራንክ እንደራረግ ነበረ፣ ፕራንክ ቪዲዮዎችን እንሰራ ነበረ፣ ፕራንክ አረጋት ነበረ ምናምን እና ያው ስንከፍተው አካውንቱ የኛን ነበረ። የሆነ ሰው ከፍተት ከዛም በኋላ እኛ እንስራበታል። ኦልሬዲ 1000 ምናምን ገና ሊሆነው ኦልሬዲ እንደከፈተው ነው እኛም ያወቅነው። ከዛም በኋላ 1000 ምናምን ስለነበረው አብረን እንስራ የሚል ነገር አመጣ። ያው ከሰው ጋር መስራት አንዳንዴ ደግሞ እንዳሰብኩ አይሄድምና ትንሽ ነገር ሲፈጠር አካውንቱን ኦልሬዲ ኦነር እሱ ስለሆነ ወሰንተናል። ይሄ ነው እንደዚህ እንደ ሐሳብ ያው አዲስ ዩቲዩብ ቻናል ከፍታችኋል። አሁን አዲስ ከፍታች። ውድ ቤተሰቦቻችን ከታች ኮሜንት ላይ የምታዩት እነዚህ የሁለቱ ጥንዶች ዩቲዩብ ቻናል ነው። ገና ብዙ ይቀራል ጨዋታችን። በዛው መሃል ግን ሁላችሁም ይሄንን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ እስከመጨረሻው ተከታተሉ። ሰብስክራይብ ማድረግ እንዳትረሱ። ያቺን ፎቶ የት የተነሳችሁት? ይሄ ፎቶ ነገራችሁ የመጀመሪያ አንቨርሳሪያችን ጊዜ ነው። የዛሬ 3 ዓመት እኔ ራሴ ተይኝ ጸጉሬን አጨፍሬ ቀጫጫ ትራሽ ማትገናኝት እንትን ጋር ነው 05 ሌክ ቪው ሆቴል ከሌክ ቪው ወደ ኦሲስ መሄጃው ጋር እዛ ጋር ኮብሉ ላይ ጓደኛችን ካሜራማን ጀነስ አለን። ቦታው በጣም ነው የሚያምረው። ከሱ ጋር ነው እንትን ቦታው በጣም ነው የሚያምረው እና የአኒቨርሰሪ ፎቶአችን ዋው የመጀመሪያ አንቨርሰሪያችን ዋው በጣም ደስ ይላል። ኦፊሻሊ ለህዝብ ሁሉ ያደረግነው በፍቅር ሲቆይ ብዙ ነገሮች አሉ እንዳልኩ ጥሩ ደግሞ ገጠመኞች አሉና የማትረሱት ጥሩ አጋጣሚ ወይም ደግሞ ጥሩ ገጠመኝ የምትሏቸውን ጊዜያቶች እስቲ እናስታውሳችሁ። ጥሩ ገጠመኝ የምለው እኔ ከፋቢሷን ከተዋወቋት በኋላ ከፋሚሊ ወጥቼ ቤት ተከራይቼ ከዛም በኋላ እዛ ቤት ላይ የተከራየሁበት ቤት ላይ መታ ስታገዘኝ ነበር ነገር በጣም መረሳው ታይም ማገዝ ማለት አስታገዘኝ። ቀለም ስንቀባ በጋራ ለሁለት ነበርና ቀለም ስንቀባ ነበር። እቃ ስገዛው ምናምን ስታገዛኝ ነበር። ይሄ ቤት ውስጥ መኖር አለበት፣ ይሄ ቤት ውስጥ መኖር አለበት። ያው እሷ ዶርም ነው የምታድረው፣ የግቢ ተማሪ ነች። ጠዋት ክላስ ስለሚኖራት እና ለመንቀሳቀስ ስለማይመች እሷ ዶርም ነው የምታድረው። እኔው ቤት ተከራይቼ ነበረ እና በብቻዬ የነበርኩ ሰዓት ላይ የዛ ሰዓት ላይ ከመታ ቤት ስታግዘኝ ቀለም ስትቀባ አብረን ቀለም ስትቀባ ብሩሽ ይዛ እና በጣም ደስ የሚለኝ ታይም ነው። ይዛት እኔ ነበራንቺ አዎ ይሄ አዲስ ይሁን ነገር አሁን ቤት ላይ የለመደው ነገር አለ። ከዛ ደግሞ ባንዴ ከጫጫታውም ከምኑም ጸጥ ወዳለ ነገር ነው የመጣውና አሳዝኖኝ ነበር። ለዛ ነበር ማግዘው። በርግጥ ብዙ ጓደኞች አሉት ግን ስቲል ያው እንደ ቤተሰብ አይሆንም። ብቻ አንድ ስቴፕ ግን ራሱን ችሎ መውጣቱ ኮሚትመንቱን ያሳያል። መጀመሪያ ስወጣ መጀመሪያ የእሷን ባልተዋል ዘመን ነው በጣም ምክንያቱም የቤቴ መጨረሻ ልጅ ነው። ኦልሬዲ 3 ታላላቅ ወንድሞች አሉ። የቤቴ መጨረሻ ልጅ ነው። እሱ ብቻ ሳይሆን በቃ ማዘርና ፋዘርን ብቻቸውን ነው የሚሄዱት። ተረዳኛ የመጨረሻ ልጅ ነኝ እኔ ያሉት ምላላከው ምንም ነው እኔ ለዛ ያለኝ ስራ ሰላም ነው በቃ እዚህ ነው ቤት ነው እንትን በጣም ነበር የደበራቸው ሲወጣ አላመኑኝ። ከቤት ወጣ ያለስላችሁ ምናምን ምናምን ለምን አይላለኝ በቃ ራሴ ችዬ። ምክንያቱም እንትንም ከሱም ባለፈም ደግሞ ኦልዲስ ላውንጅ የሚባል አለና እዛ ኦልዲስ ላውንጅ ላይ አርቲስቶች ይመጣሉ። የማታ ፐርፎርም የሚያደርጉ አርቲስቶች ስለ ትልልቅ አርቲስቶች ከጸጌ አንስቶ እስከ ወጣቶቹም በጣም ብዙ አርቲስቶች ነው የመጡት እና እዛ ላይ ሶሻል ሚዲያ ማኔጂንግ ስለምንሰራ በጋራ
እዛ መገኘት አለብኝ እና ስጨርስ 8 ሰዓት ለሊት 9 ሰዓት ነው የምንጨርሰው። ያስመሻል ማለት ለዛ ቤት ደግሞ ፋዘር ላይ አልገባም። ጓደኛዬ ፐርፎርም አድርገው ጨርሰው እስኪወጡ ድረስ መቀረጽ አለበት ማለት። አሁን ለምሳሌ ጸጋዬ ሲመጣ ከኤርፖርት የሚቀበለውን ቪዲዮ እንሰራለን። የእነሱን አካውንት ነው ማኔጅ የምናደርገው። እሷ ጸጋዬን ትቀበለዋለች እና እኔ ቀርጻለሁ። ከዛ በኋላ ፐርፎርም የሚያደርጉትን ቀርጸን ከዛም በኋላ ደግሞ ፖስት የሚደረገው ቪዲዮ ኤዲት ምናምን ይደረጋል በነጋታው ነው። ግን ኦልሬዲ ዘፍነው እስኪወርዱ ድረስ 8 ሰዓት 9 ሰዓት ለሊት ይሆናል። ከዛ ለሊት 9 ሰዓት ወተን ኦልሬዲ እኔ ወጥቼ በኮንትራት ነው የምሄደው ማለት። እሷ ክላስ ግቢ ምናምን ስለሆነች ስለማትችል ያው እንትን ነው የምትሆነው። እሷ እኔ ነው አሁን እንደዚህ ስታመሽ ምናምን ግቢ አትቸገሪም? አይ የማታው ነው እሷ የለች። እሷ አርቲስቶቹ ነው የምትቀበለው። ከተቀበለች በኋላ አንተ የቀረውን ቀረጻ አንተ የምንቀበለው ኦልሬዲ ጠዋት ነው የሚመጡት። በጠዋት በፕሌን ነው የሚመጡት። የምትቀበለውን አበባ ምናምን የምትሰጠውን እሷ ነች። እኔ ቀርጻለሁ፣ ኤዲት አድርጌ እዛኔ ይፖስታል። ከዛም በኋላ የዛን ቀን ማታ ደግሞ ኦልሬዲ እሷ ዶሮ ነው የምትሆነው። እኔ 3 ሰዓት ላይ እገባለሁ ኦዲስ ላውንች። ከዛም በኋላ እስከ 8 ሰዓት ምናምን እቆያለሁ። ከዛ ወጥቼ እኔ ቤት መጥቼ ፋዘር ላይ አልገባም። ባዛርና ማገላ አንኳኩቼ ለሊት ወርዋል ለዛ ሜድ ነው ጓደኛዬ ቤት ነበር ተከራይቶ የሚኖራል እሱ ላይ ነበር። ከሆነ ሰዓት በኋላ እሱንም ለሊት መቀስቀስ ራሱ ስራ ሆነ። ኦልሬዲ ዊክሊ ነበር በየሳምንቱ አርቲስት ይመጣል፣ የተለያየ አርቲስቶች በጣም ብዙ አርቲስት ነው የመጣው። በዛ አማካኝነት እኔ ቤት መካኘትም ግዴታ ሆነብኝ። እሱም ነው ባይዜ እንትን እንደላ ያደረገ እዚህ ላይ ማለት ነው። እንዴት ነው እዚህ ጋር ፈልግ አጣው አልጨረሽም እስካሁን አላለቀም ገና ነው። ቆያ አንድ አመት ከምናምን አሁን ላይ ባዮሜድ እና እንትን ቢዝነስ ማኔጅመንት ሁለቱም ዲማል ዋው ስላልጨረሰሽ ነው ያልተጋባ ነው። ለማንኛውም እኔ ሳልፈልግ ቀርቻ ያው ተመረቃ ገና ቤተሰብ ብዙ ነገር ይጠብቃል። የቤቱ መጀመሪያ የልጅ ነች። የመጀመሪያ የልጅ ተረዳኝ አይደለ? which means መጀመሪያ ግቢ ገባችሁ ብሳለች ከቤተሰብ። አሁን እሱ ነገር በዚህ አፌክት ያደርጋል በጣም። እንዴት ነው መሰለህ የመጀመሪያ ልጅ ስትሆን ታናናሾች ሲኖሩ ታዛለህ። እሱ ደግሞ የመጨረሻ ልጅ ስለሆነ አይታዘዝም እና በጣም በቃ እኔ ደግሞ ልምድ ሆኖብኛል ማለት እንዳለ ታናሽ እንጂ ታላቅ የለኝም። ነይ እዚህ ጋር ይሄን አርጊ ለምዳ አሁን እዚህ እኔም ይሄን አርጊ በጣም ነው የሚከብድ። በዚህ አጋጣሚ ልናገር ብዬ ነው ታዘኝና ሄጄ ነገር አርጊ ስመጣ ይረሳል ደግሞ ታዘዝና ትወጣው ማለት አንዴ ሁለት ሶስቴ ሊሆን ይችላል። ይሄ እንደዚህ አድርግ ከዛ ይመጣና ያደርግና ይቀመጣል። ከዛ ሶስተኛ እና አራተኛ ላይ ነው ይሄ እኔ እኮ ግን ታላቅሽ ነኝ እያዘዝሽ ነው እና ያው ፋሚሊዎቿ ስለ ኤክስፔክት ያደርጋሉ። ተመርቃ ምናምን ኤክስፔክት ስለሚያደርጉ እሱ መሟላት አለበት። መጀመሪያ እሱ መሟላት አለበት። እሱ ከተሟላ በኋላ ይደርስ። በጣም ደስ ይላል። የሰማሁት ያሉት ነገር በጣም ደስ ይላል። ግን ደግሞ ሁለታችሁ ፍቅር ያው አንዳንዴ በፍቅር ውስጥ ስትቆዝም እንዳልኩት ደስታም ሐዘንም ሁሉ ነገር እንዳለ ሁሉ ከፍቅር ግን ምን ተማራት? አሁን ለምሳሌ ካፕል ለሆኑ ወይ ደግሞ ፍቅረኛ ለሌላቸው በፍቅሩ ስለሌሉ ሰዎች ምን ትላላችሁ? ፍቅር እንዴት ትገልጻላችሁ? ፍቅር መተሳሰብ ይፈልጋል፣ መደማመጥ ይፈልጋል። በጣም መደማመጥ ይፈልጋል። ለምን አሁን ጓደኞች የሚሆኑ አያለው እና እንዴት በል ኢጎ ያለው ነገር አይሆንም። ኢጎአችሁ መጀመሪያ ውስጥ ያለው ኢጎ መውጣት አለበት። እንዳልኩ ነው። አሁን ስታዘዝ እሺ ብዬ ስታዘዝ እሱን ማድረግ ማትችል ከሆነ በትንሹ ማለት በትንሹ እንደው ወንድ አይደለም እንዴት ይታዘኛለች የሚል ማይንድ ሴት ካለ ፍቅር ውስጥ መግባት የለብም። ብትገባም አትቆይ። ረጅም ጊዜ ቆይተህ ፊውቸር እስከማሰብ ብዙ ነገሮችን አላረም ትዳር ምናምን ብለህ እንኳን የምታስበው አይነት ሪሌሽንሺፕ ውስጥ መግባት የምትፈልግ ከሆነ ሰው ልጅ መጀመሪያ መደማመጥ አለበት። መከባበር ደግሞ በጣም አለበት። እሷን ማዘዝ ዲስሪስፔክት
አለመሆኑን ማወቅ አለብህ። የሆነ ነገር ደክሟት ሊሆን ይችላል። ይሄንን ታምጣልኝ ምናምን ስትል ሄዶ ማምጣት፣ ከዛ በኋላ እኔ ደግሞ በምፈልገው ነገር በአለባበስ ሊሆን ይችላል። እሷ የለመደችውን አለባበስ እኔ ላይ መቸኝ ይችላል። እሱን አለባበስ ደግሞ ሪስፔክትፉል በሆነ ወይ ይሄን አለባበስ ተይ ይቅር ተነጋግረህ የሆነ ነገር ላይ ተነጋግረህ ተደማምጠህ እሱ ይሄን ስለማይወድ ማድረግ የለብኝም እሷ ይሄን ስለማትወድ ማድረግ የለብኝም ጸባያዊ ነው እና የሚባል ነገር አይሰራም። ገባህ? ትክክለኛ አሁን በፊት የሚያስቸግር የነበረው ምን መሰለህ? ይሄ ቶሎ መናደድ የለ በጣም በትንሽ ነገር መናደድ እና ሲያወራ እየተቆጣ ምናምን ነበር የሚያወራው። በጣም በትንሽ ነገር ማለት ነው እየጮኸ ነበር የሚያወራው። አዎ ስርዓት ይዟል ትተዋለህ። ገባህ? አሁን እሱ ደግሞ የመጀመሪያ ሰሞኑ ጸባይ ነው በቃ ምናምን ምን ላድርግ ምናምን ይላል። ግን እንደዛ እያልክ ደግሞ አትቀጥል። ምክንያቱም እንዲህ ቶሎ የሚናደድ ሰው አሁን ላይ መጮህ መቆጣት ሊሆን ይችላል። አፍተር ዳት ግን የሚመጡት ነገሮች ሊኖሩ ይችላሉ። አስረግጬ ነገር ያው ስትፈልገው ያንን ነገር ጸባይ አይደለም ብዙ ነገር ትተዋለህ። ለፍቅር ስትል ብዙ ነገር ታደርጋለህ። መስተካከል ራስ ላይ ከሰው ጋር ስትሆን ራስ ላይ እየሰራህ ነው የምትሄደው። መስተካከል ያለበትን ነገር ከሷ መነጋገር በቃ በትልቁ ዋናው ነገር ለፍቅር ዋናው ሰክሰስ እንዲሆን መነጋገር አለብህ። መነጋገርና መደማመጥ አለብህ። እሷ የምትለው ነገር አንደርስታንድ ማድረግ አለብህ። እኔ የምለው ነገር እሷ አንደርስታንድ ማድረግ አለብህ። ገባ? የራሱ ጉዳይ አይነት ነገር ካለው አይሆንም፣ አይዘልቅም። እዛ እኔ አሁን ጀማሪ እንትን ውስጥ ያላችሁም ሆነ ወይም ደግሞ ልትገቡም ወደ ፍቅር ልትገቡም ያሰባችሁ ካላችሁ አትፍሩ። ፍቅር ምንም የሚያስፈራ ነገር አለ። በጣም ደስ የሚል ነገር ነው። ባይዜ ግን ምንድነው ያው መደማመጥ አለባችሁ፣ መከባበር አለባችሁ። ከዛ ባለፈ ደግሞ ሁሉ ነገር ሲሆን በጣም ሰክሰስፉል ነው የምትሆኑት። የጋራ ስራ ትጀምራላችሁ፣ ወደ ጋራ ስራ ትገባላችሁ። ሁሉ ነገር ገድ ነው። ባይዜ እሷን ማወቅ ነበር እሷ ደረጋው ቦላ ለእሷ ገዳት እሷ ባትኖር እኔ ማላገኘውን ስለማቅ አባለ እንደዛ ነገር። እዚህ ላይ ግን ያው ፍቅረኛዎች ያው ብዙ ጊዜ ፍቅር ትገላለጻላችሁ። ግን ደግሞ እስቲ እኛም እየሰማን በሚዲያ እስቲ ፍቅራችሁን ተገላለጹ። ማማቲ ኤክስፔክት አደረግካለና ለዛ ደስ ይጠበቃል። ማማቲ በእውነቱ ከሆነ እንዴት ነው ይሄ የማስመሰሉ ችሎታ የለን። አሁን የኔ ፍቅር ምናምን የምንባባለው ሰዎች አይደለም እንዴ? እኔ የማነው ምላት እሷ ደግሞ ባቢ ነው የምትል። ስሙክ ሚስትህን ግለጻት ብለህ ምን ብለህ ትገልጻታለህ? ሚስቴ ለእኔ መከታዬ ነች ማለት እንዴት ብዬ ልግለጽልህ? በቃ እሷ ባትኖር ሲጀመር እኔ በቃ እኔ አልሆንም። ነገሮች የሚያስጨንቁኝ የሚያሳስቡኝ አይነት ሰው ስላልነበርኩ ምንም እንትን አይለኝም ነበር። ግን እሷ ለእኔ ሁሉ ነገር ነች። በቃ እሷ ራሪት እኔ መከታዬ ነች፣ ጥንካሬ ነች፣ ከሁሉም በላይ ደግሞ ቤቴ ነች። እሷ ባትኖር ቤቴ አይሆንም እውነት ለመናገር እና በጣም ነው የምወድሽ። እዚህ አጋጣሚ ኖሪ ይሪዳ እስቲ አንቺ ግለጪ። ስለሚቻል እንጃ እኔ ለመግለጽ በጣም ቃል ያጥረኛል። ወንድሜ ነው፣ ጓደኛዬ ነው፣ ቤስት ፍሬንድም ነው። በቃ ላይክ ሁሉም ነገር ነው እንጂ ነው ለኝ ያለሱ መኖር የምችለው አይመስለኝም። ወዳለው በሚገርም ሁኔታ ሰው ብቻዬን ሲያገኝ እንዴት አለሽ ምናምን እንግዲህ እሷንም ብቻው ምን አንጋይ የት አለ ምናምን ብዙ ጊዜ አንድ ላይ 4 ሰዓት ሙሉ አብረን ነው የምንንቀሳቀሰው። የትም ስንሄድ አብረን የትም ጓደኞቻችን እኔ ከዛ ጓደኞቼ ላገኛቸው እዚህ ሰለሱ ነው አይብያ እነሱ ላገኘቼ ማለት ነውና ዲስማሽ በቃ 24 አወር አብረን አትሰለቻችሁ የሚለኝ ሰው ብዛቱ ማለት ነው። በቃ 24 ሰዓት አንድ ላይ ስለማይሆን እንዴ ቆይ ግን አትሰለቻችሁ? ስራችን አንድ ነው። አሁን ያዘራው ብዙ ነው ሲጀመር ብዙ ሰው አዘልኩም ብሎ ነበር። ያው we did it 4 አመት እናገበር ነው ገና
ይቀጥላል። ይሄን ሀሳብ ስታነሳ አንድ ነገር አሰብኩኝና በፍቅራችሁ ውስጥ እንደዚህ በተለይ ደግሞ የሰው ልጅ ሲፋቀር ጠላት ይበዛበታል የሚባል ነገር አለና በፍቅራችሁ ውስጥ ያጋጠማችሁ ቻሌንጆች አሉ? መጀመሪያ አካባቢ ላይ ብዙ ነገር ተብላል። እሷም ብዙ ነገር ተብላለች፣ እኔም ብዙ ነገር ተብያለሁ። እኔ አሁን እንዳልኩ ላይቭ ሰራለሁ ብያለሁ። ላይቭ ደግሞ ኤክስፔክቴሽናቸው አለ። ላይቭ ሲባል ቲክቶክ ላይ ላይቭ ሲባል በቃ ብዙ ብር ማምን እንዴ የሚታፈሰ የሚያገኝ ነው። ግን የኛ ሌቭል የኔ ሌቭል እንደዛ አልነበረም እና ትንሽ ነው ማገኘው። ግን በቃ ሰው የሚመስለው ብዙ ብር ማገኘው ስለሚመስለው የግቢም ተማሪም ነች ምናምንና በቃ ብርም ብላ ነው ምናምን ተጣኔ ለራሴ ብርም እንኳን ልትነገርታ ለራሴ ራሱ ትንሽ ነገር ማገኘው እና ብርም ብላ ነው የመጣችው ምናምን እና እንደዛ ሲሉኝ ነው ሰው ከማያውቀውን ነገር እያወራ እንደሆነ የገባኝ ማለት ነው። ገባ የሆነ ትልቅ ነገር አግኝቼ ቢሆን እፈራ ነበር። ግን እኔ ያለኝን አውቀዋለሁ። ይሄ ብር ተብሎ የሚያስመጣ አይነት አቅም የለኝም። እሷ ደግሞ ከተዋወቅኳት ጊዜ ጀምሮ ደግሞ ገንዘብ ምናምን የምትለኝ ነው። በትንሽ ነገር ደስተኛ የምትወስድ ትንሽ ነገር አድርጌላ ደስ ብላት ያው እንዳልኩ ነው። ረጅም ሰዓት ወክ ነው የምንሄደው ይበል እንኳንና ብር ብላን የመጣችው ምናምን ስለማታውቃት ነው ምናምን ቀፋይ ነች ምናምን ይላሉ። 4 አመት ከፍላኛል። በዛ አጋጣሚ እሱ ነው መጀመሪያ ላይ የነበረው ቻሌንጅ። በቃ ሰው ብዙ ነገር ያወራ ነበር ከኔ ጎን ማለት ነው። ያው በጊዜው ትንሽ ፍምስናም አለ ምናምን። አረ ለጊዜው እንትን ሊልብሽ ነው ፕሌየር ነው ምናምን በቃ ብዙ ሴት ጋር ነው የሚሄደው ምናምን ነገር አንሰማም ብለን መስሚያት ተጠቅመናል። ብዙ እሱ ላይ እንደዛ ነው ስለኝ የነበረው። እኔ እንኳን ፕሌየር ብዙ ሴት ነው የሚያውቀው። ምስኪን እኮ ነው ደራሲ 2 ሰዓት ሲል ቤት መግባት አለበት። ዛሬና ባዘርን ማስቀየም ስለማለት ነው። 2 ሰዓት ቤት ነው የምገባው። ቤት ነው የሚናገር ባበሽም አይናገሩኝ ማለት ኦሬዲ እንዳልኩ እዛ ልጅ አይደለሁም የመጨረሻ ልጅ ነኝ። ፋዘር መጥቼ ስራ አለ ብዬ ወጥቼ እንትን እላለሁ። መጥቼ በጊዜ ስራ ስላለ አመሻለሁ በዛው አድራለሁ ነው እንጂ ግን ከ2 ሰዓት አሳልፌ 3 ሰዓት ኖርማሊ እኔ አላስለመዱኝም። ቤተሰብ ታላላቆችም ዘና 2 ሰዓት ሲል ወደ ቤት እንሂድ ምንም ቤት ተቆጥቷቸው ምናምን ሳይሆን በቃ ፋዘርና ማዘር ቁጭ ብለው እኛን መጠበቅ የለባቸው። ገባ 3 ሰዓት 4 ሰዓት ድረስ ፋዘርና ማዘር ቤት ቁጭ ብለው በቃ የሚያስመሽ ነገር ካለ በጊዜ ተናግረን ውጣ ነው። ሶ እኛ እንዳልኩ ተገናኝተን በጊዜ ቢስካም 2 ሰዓት ይዘጋል። እሱም 2 ሰዓት ቤት መድረስ አለበት። ወክ አድርገን ከዛ በታክሲ ነኝ 2 ሰዓት ሲል እኔ ቤት ነው። እንኳን ሌላ ነገር ቀርቶ ግን ሰው ይመስለው እንደዛ ነበር። አልፈነዋል። እሷ ብቻ ነች ቻሌንጃችን ያመረው። ከዛ ውጪ እርስ በርሳችን ተደጋግፈን ያለፈ። ዋው! እና አሁን ላይ ለመጋባት እንግዲህ መጋባት ልጅ መውለድ የተለያዩ ነገሮች ሀሳቦች አሉ እና እነዚህን ነገሮች ለማስኬድ አላሰባችሁ? አይ ታሰዋል ጉዛና ሰብ ቀርተን አይደለም። ግን ያው ሁሉም በጊዜው ሲሆን ያምራል። በጊዜው ነው መሆን ያለበትና እሷ ደግሞ እንዳልኩ ተማሪ ስለሆነች ፋሚሊም ብዙ ነገር ኤክስፔክት ያደርጋል ከሷ። ሶ ቅድሚያ መቅደም ያለበት ነገር አለ። አሁን ባለን ሁለታችንም የጋራ ስራ ነው የምንሰራው። ባለን ነገር እግዚአብሔር ይመስገን አይከብደን። ተጋብቶ ሞሎ ልጅ ወልዶ ለመኖር አይከብደንም። ግን ከዛ በፊት መቅደም ያለባቸው ነገር አለ። እንዳየው ተመርቄያለሁ። እሷን ትመረቅና ቤተሰብ ደስተኛ ይሆንና ከዛም በኋላ የሚቀጥለው ይቀጥላል ብለን ከእናንተ ከዚህ በኋላ በሚመጡት በተለያዩ በቲክቶክም ሆነ በተለያዩ ሶሻል ሚዲያዎች ከእናንተ ምን እንጠብቅ? ያው ከእግዚአብሔር ጋር ብዙ ያቀርናቸው ነገሮች አሉ። እግዚአብሔር ሲጨመርበት ሲሳካ ሆኖ ጥሩ ቦታ ታዩናላችሁ ብለን እናስባለን። አሁን እንዳልኩ ብዙ ነገሮችን መስራት እንፈልጋለን። ዩቲዩብም ጨምሮ ዩቲዩብ አሪፍ እየሄድን ነበረ። ያው ባለሽ ትንሽ አለመግባባት ነገር ከኛ ቁጥጥር ውጪ ስለሆነ አሁን ዩቲዩብ ለጊዜው አቁመን ነበር። ግን አዲስ አካውንት ከፍተናል። እሱንም ሰብስክራይብ አድርጉና በሱም አሪፍ ነገሮችን እንሰራለን። ቲክቶክ ላይም መቻልነው አጋጣሚ አስተማሪም የሆነ አዝናኝ የሆኑ ነገሮችን እየሰራን ነው። አሁንም እየሰራን ነው ያለነው። እሱ ብቻ ሳይሆን ደግሞ ከዛም ባለፈ
ሌሎች የራሳችን ይሁኑ ይቅደሙ ብለን ነው እንዳልኩ ያው ትምህርቱ ምኑ ይለቅና የሷም ሁሉም ነገር ከዛም በኋላ ኢቭን ቲቪ ላይ ትልልቅ ነገሮችን ፕሮፖዛሎች አዘጋጅተን ቁጭ አድርገን እግዚአብሔር ከፈቀደና ከተሳካ ወደፊት ያው ቲቪ ላይ ብዙ ነገሮችን እንሰራለን ብለን እናስባለን እና ብዙ እቅዶች አሉ። ያው እንደ እቅድ ግን ቁጭ ብለን ፕሮፖዛል ተጽፎ ቁጭ ብሏል። ፍቅር ማለት አንተ ማለት ከባድ ጥያቄ ነው ማለት እሱ ጥያቄ ከባድ ጥያቄ ነው። ፍቅር ማለት ፍቅር ማለት በጣም ደስ የሚል የሚያጓጓ ህይወት ማለት ነው ለኔ። ፍቅር እኔ እንደዛ ነው የምገልጸው። መተሳሰብ፣ መሰጣጠት፣ መደማመጥ እኔ ፍቅር እሱ ከምንም በላይ ግን መከባበር ትልቁ መከባበር ነው። በዚህ አጋጣሚ እኔና ሰው የተገናኘንበት ይሄርንበት የለካነው ሁሉ ሳይቀር አንዳንድ ቦታዎችን ልናሳየን እንፈልጋለንና ሶስት ከነሱ ጋር ከቤተሰቦቻችን ጋር ጋንተም ከሁላችንም ጋር ደርሰን እንምጣ። እሺ መጣስ ይለኛል። በጣም ደስ የሚለኝ ትንሽ ፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረው እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው የፍቅሬን ተለቅ ያለው እንዳይቃቸው ምን ለዩ አሳውች ናቸው። ሶስቱም ጋባ ይበልና እንደተለመደችው በቃ አሪፍ አርጋት ይዘዋል። በቃ አይ ደረቅ ትበልታለህ። እንግዲህ አሁን ያለ ነው አይቅ ነው ፍቅር አይቅ እዚህ ጋር መድኃኒዓለም ቤተክርስቲያን አለች። እዚህ ጋር መድኃኒዓለምን እንሳለምና መጀመሪያ ስትመጣ ከዛም በኋላ በዚህ ጋር ወክ ያደረግን ኮብሏን ይዘን ማለት ነው ከዛ እንመጣለን። አዲስ አበባ ልጅ ነሽ ሁሌ አሳ እንዳማራት ነው ስለማታገኘው አሳ እዚህ ጋር እንበላለን ማለት ነው። ማን አያገኙም ያለ ከዛ አታገኙ አዲስ አበባ እናገኛለን እናገኛለን። እንደዚህ ከዚህ ጋር እንዲጠምዶ ወጥቶ አታገኙ ታስቀኑና ያለፈው ሳምንት ማለት ነው ሁለታችንም ወባ ሳምንት ያለፈው ሳምንት ከአንድ ሳምንት በፊት እስካሁን አልወጣም። እነዚህ ብሎ ይደፋል ማን ነው ያስተማሩ ማንም አስተማመው ብታውቂ እሷ የፈጠረ ተነሳች። እውነት ነው በጥበቡ ተነሳች። ከዛ እኔን አስተማመች። ግን ምግብ በደንብ የመብላት ጥቅሙ ነው ባይዘይ ኢሚዩን ሲስተም በቃ ቶሎ ፋይት በጣም እበላለሁ ያቺ ነው ለህዝብ እበላለሁ ያቺ ነው። ወደ መብላት ትበላለች ሆቤ ነው ማለት በላተኛ ነች እሷ። ብዙ ሰው ምናምን የሆነ ትልቅ ቦታ ምግብ ካለ አሎ ምግብ ላይ ምግብ ካለ ይጥማለሁ። በጣም የሚገራርሙ ቦታዎች ማለት በዚህ ልክ እኔ እንደዛ የሰራ ለመጀመሪያ ጊዜ ነው። ብዙ ጊዜ ሰዎች የተገናኙበት ቦታ ምናምን ይጠፋል ወይ ደግሞ ያ አካባቢ ላይ አይኖሩም። ሌላ ሀገር ተዋውቀው ሌላ ሀገር ቦታ ምናምን የሚፈጠሩ ነገሮች አሉና የተዋወቃችሁበት ቦታ የምታሳልፉትን ላይፍ ሁሉንም ነገር በማየቴ በጣም ደስ ብሎኛል። በጣም ደስ ብሎናል። ቤታችን ድረስ ስለመጣ ከልብ አድርገን እናመሰግናለን። በጣም የምንወድም እናከብር ብዙ ጊዜ የምናየው ዩቲዩበር ነህና በጣም ደስ ብሎናል ቤታችን ስለመጣ። ለነሱ ደግሞ አትፍሩ፣ ፍቅርን አትፍሩ ጸዴ ነገር ነው። ሳይገን ባይዘ አሁን ስም አልጠቅስም። ትዝ ይልሃል ስልካችንን የተቀያየርን ጊዜ በጣም ተደነቀ ማለት ልጁ ስልካው ቀያየር ማለት በቃ እኔ አሁን የሱን ፓስወርድ አውቀዋለሁ ስዋፕ አደረግን ማለት ነው ስልክ
እና እሱ በሞተር እሱን ጭኖት እየሄደ ነበረ። እኔ ደግሞ መኪና ውስጥ ነበር ከሌላ ልጆች ጋር ማለት ነው። ከዛ ከፍቶ ምናምን ደወለልኝ በኔ ስልክ ወደ ራሱ ስልክ ማለት ነው እኔ ጋር ስለነበረ እንዴት ማለት በቃ በጣም የሚገርመው ከምልህ በላይ አንተ ስልክ ሰው ይተከምሽ ነው አለኝ። አንተም ፓስወርድን ነግረህ ፓስወርድ ታውቃለህ? ንግድ ባንክ አካውንት ፓስወርድ ታውቃለህ? ታውቁ በጣም ስለገረመኝ ከገረመኝ ጋር ንግድ ባንክ አካውንት የሆነም ታውቃለች የሆነ ነገር ካስፈለገ ስትቻክፈኝ ምናምን በጣም ገርሞት ነው ሄደው ዲስማሽንነት ሲኖርህ ነው በቃ ፊውቸር እና ዘላቂ እንደሆነ የምታውቀው በዚህ ነው። ዋው እና አትፍሩ በጣም እናመሰግናለን። አለኝ ስለመጣህ ደስ ብሎናል። እናመሰግናለን። እኔም ከልብ አመሰግናለሁ። እንግዲህ ቤተሰቦች ዩቲዩባቸው በድጋሚ ነግራችኋለሁ፣ ኮሜንት ላይ አለ። ሰብስክራይብ ማድረግ እንዳትረሱ። ውድ የመዳን ዩቲዩብ ተከታታዮች የዛሬ ፕሮግራማችን ይመስላል። በቀጣይ አዲስ ካፕሎች እስከምንገናኝ ድረስ ይመቻችሁ። ቻው